ማንም ሰው በብሔሩ በእምነቱ መገደል የለበትም። በነፃነት በብሔሩ እምነቱን በነፃነት ማካሄድ ይችላል። ብሔሩንም በነፃነት ማካሄድ ይችላል። መብቱ ነው። ይህን ነገር ሙሉ ለሙሉ እንደዚህ አይነት የሚደረግ ነገር እኔ አወግዛለሁ። ስለዚህ እባካችሁን ሌሎቻችሁም ሶሻል ሚዲያ የምትጠቀሙ እህትና ወንድሞቼ ሙስሊም የሆናችሁ ቪዲዮ የሰራችሁ ለእነዚህ ክርስቲያን ወገኖቻችን አርሲ ላይ ለደረሰባቸው ጭፍጨፋ ሁላችሁም ይሄን ነገር እንደምታወግዙ መልእክታችሁን አስተላልፉ። ማህበረሰቡን እኛን ማረጋጋት አለብን። አንዳንድ ሰዎች የእምነት ጦርነት እንዲነሳ የሚፈልጉ ሰዎች አሉ። ይሄ ደግሞ ትክክል አይደለም። ማንም ቢሆን በእምነቱ አይደራደርም። ስለዚህ እባካችሁን እኛ ነገሩን ማረጋጋትና ህዝቡን በሰላም እንዲኖር ነው የምንፈልገው። ገባችሁ? ሀገሪቱ ላይ ሌላ ነገር የሚያስቡ ሰዎች ሊኖሩ ይችላሉ። ስለዚህ እባካችሁ ሀገራችን ሰላም እንድትሆን ነው የምንፈልገው። የፈለገ ደልቶን ደስ ብሎን አምሮብን ውጭ ሀገር ብንኖረው ሀገራችንን መግባት ነው የምንፈልገው። ሰልችቶናል። እኛ የሰው ሀገር ስደት ሰልችቶናል። ከልጅነታችን ጀምሮ ስደት ይበቃናል። ሀገራችን ላይ መኖር በሰላም ነው የምንፈልገው። እኔ ሰልችቶኛል። ሀገሬ ላይ ሰላም፣ ማንም ሰው እንዲገደል፣ ማንም በእምነቱ የሆነ ነገር መጥፎ ነገር እንዲደርስበት አልፈልግም። ለምን? እኔም ሀገሬ ላይ በሰላም መኖር እፈልጋለሁ። ሀገሬ ላይ ማንም እምነቱን ብሔሩን ሳይነካ እንደፈለገ በነፃነት እንዲኖር የምፈልገው። ይበቃናል ስደት፣ ወላሂ ይበቃናል። ከልጅነታችን ጀምረን ስደት፣ የሰው ሀገራችን ላይ እንግዲህ ንብረት ቤት ሰራን ምን ያደርግልናል? ምን ያደርግልኛል? እኔ ሀገሬ ላይ ገብቼ በሰላም ነፃነቴን አግቼ በሰላም መኖር ነው የምፈልገው። በቃ ይሄን ነው የምፈልገው እውነት ለመናገር ከፈለጋችሁ። ስለዚህ እዛች ጋር ወገኖቼ እንደዚህ እየተገደሉ እያየው ዝም ማለት አልችልም። ይሄ እንደዚህ ያደረገው ግለሰብ ሙስሊም ይሁን የሌላ እምነት ተከታይ ይሁን የፈለገ እምነት ይኖረው ለህግ መቅረብ አለበት፣ ሀገሬ ላይ ሰላም እንዲኖር። በቃ ይበቃናል እንዴ! እዚህ ጋር የመጣችሁ የእምነት ጦርነት ለማድረግ እርስ በርስ ማጋጭ የምትፈልጉ የራሳቸውን ፖለቲካ ነው የሚጠቀሙብን። የራሳቸውን ፖለቲካ ሁሌ የራሳቸውን ፖለቲካ ለምንድን ነው በእምነት ላይ የሚያደርጉት? ወገኖቼ ለእናንተ ፈጣሪ ጽናቱ እንዲሰጣችሁ እመኛለሁ። በጣም አዝኛለሁ በደረሰባችሁ ነገር። እንደ አንድ ሙስሊም አማኝ ተከታይ የሌላውን አያገባኝም። ሌላው እዛ ጋር የሚጽፈው የሚናገረው አያገባኝም። እኔ ራሴን ወክዬ እንደ አንድ ሙቤ ነው የምናገረው። እስልምናን ወክዬ አይደለም። እኔ እንደ አንድ ሙስሊም አማኝ ተከታይ ነው እዚህ ጋር የምናገረው። በቃ ገባችሁ? ለዚህ ነው ከኦርቶዶክስ እምነት ተከታይ እያስገባው ሀሳቧን አስተላልፋለች። ሙስሊሙን ገብቶ ሀሳቡን አስተላልፈዋል። የተለያዩ ሰዎችን እያገባው በፌርነት አይታችኋል። ሙስሊምም ክርስቲያንም አንድ ሙስሊም አንድ ክርስቲያን አንድ ሙስሊም እያስገባው ነው ስታዳሙጥ የነበሩት ማላቃቸው ሰዎች። እች ልጅ ተገባች፣ ተናገረች፣ እንደዚህ ናለች። አስረዳዋት። ማስረዳት አለብን እኮ። እሷ ይዛ የመጣችው ሌላ ነበር። ስትሄድ ግን ይዛ ሄደችው። አየች፣ አስረድቻት፣ እንደዚህ አትበይ፣ እንደዚህ አይደለም፣ ትክክሉ እንደዚህ ነው ብዬ አስረድቼ በሰላም በፍቅር ተለያየን። ገባችሁ? ይሄ ነው የሚያዋጣን። በማወቅም በላማወቅም ንግግሬ ላይ ያስቀየምኳችሁ ካላችሁ ይቅርታ አድርጉልኝ። እኔ ሰው ጋር መቀየም አልፈልግም። እሺ እባካችሁ። እሺ ቲጂ መግባት ትፈልጊያለሽ? እስኪ ቲጂን መግባት ከፈለገች ሀሳብ ካላት እንስማት። ሰላም ነው ቲጂ? ስራ ላይ ነሽ? ሙቤ እንዴት ነህ? ሰላም ነው? አማን ነው? አለን። ያው ጫጫታ ስላለ ነው እንጂ እኔ ችግር የለውም። አውቃለሁ ስራ ላይ ነው። መልዕክት ካለሽ